ስለ ዲክላን ራይስ፣ ሪካርዶ ካላፊዮሪ እንደዚሁም ጋብሪኤል ማጋሌሽን ጨምሮ ስለ አርሰናል የጉዳት መረጃዎች አዳዲስ ዜናዎች ዛሬ ተሰምተዋል። ይህንን መረጃ ያጋሩት የአርሰናሉ አሰልጣኝ ሚኬል አርቴታ ከነገው እጅግ ተጠባቂ የቦርንማውዝ ጨዋታ በፊት በሰጡት ጋዜጣዊ መግለጫ ላይ ምክንያቱም ደግሞ የነገው ጨዋታ እጅግ ተጠባቂና መድፈኞቹ ይፈተኑበታል ተብሎ የሚጠበቅ ነው። አርቴታ ታዲያ ስለ ነገው ጨዋታ የሚሰለፉ ተጫዋቾች እንደዚሁም እያንዳንዱን መረጃ ሰጥተዋል። ስለ ቦርንማውዝ፣ ስለ አምናው ጨዋታ እንደዚሁም ደግሞ ነገ መድፈኞቹ ይዘውት ይገባሉ ተብሎ የሚጠበቀው አሰላለፍ ለአርሰናል ቅርብ የሚባሉ የመረጃ ምንጮች እያጋሩ ይገኛሉ። የአርሰናል 11 አሰላለፍ ነገ ምን ይመስላል፣ አርቴታስ ምን መግለጫ ሰጡ የሚለውን እንደተለመደው በአማረ መልኩ ወደ እናንተ የማደርስ ይሆናል። ቪዲዮዎቼን ብዙ ጊዜ እየተመለከታችሁ ነገር ግን ሰብስክራይብ ያላደረጋችሁ አንድ ጊዜ ሰብስክራይብ እንድታደርጉ በአክብሮት ጋብዛችኋለሁ። በነገራችን ላይ ብዙዎቻችሁ እንግዲህ በላይቭ ጨዋታዎችን እንዳስተላልፍ እየጠየቃችሁኝ ትገኛላችሁ። እኔም ለዛ ጥሩ ዝግጅት እያደረኩ ነው። በተለያዩ ነገሮች በተለይ ውጭ ሀገር የምትኖሩ ሰዎች እኔን ሰፖርት ማድረግ የምትፈልጉ ካላችሁ ኮመንት ላይ የቴሌግራም አድራሻችሁን ብጽፉልኝ በዛ ላነጋግራችሁ እችላለሁ። በቀጥታ እንግዲህ ወደ መረጃዎቹ ልውሰዳችሁ። መድፈኞቹ ነገ የሚያደርጉት ጨዋታ እጅግ ወሳኝ ጨዋታ ነው። በእርግጥ ከብራይተኑ ጨዋታ ከዛም በፊት ከኤቨርተኑ ጨዋታ ጀምሮ ለመድፈኞቹ በጣም ወሳኝ ሳምንት ነበር። ከብራይተን፣ ከኤቨርተን፣ ከአስቶን ቪላ ያደረጉት ጨዋታ በተለይ በጣም ወሳኝ ሳምንታቶች ነበሩ። ሶስቱንም ድል አድርገው መወጣት ችለዋል። አሁን ደግሞ የቦርንማውዝ እና የሊቨርፑል ጨዋታ ይቀራል። የሊቨርፑል ጨዋታ በኤምሬትስ ነው። የነገው የቦርንማውዝ ጨዋታ ግን ከሜዳ ውጪ የሚደረግ ጨዋታ ነው። ስለዚህ ትልቅ ትኩረት የሚሻ ነው። በተለይ ደግሞ ባለፈው ዓመት አርሰናል በዚህ ሜዳ 2-1 ተሸንፎ እንዴት ነጥብ እንደጣለ ታስታውሳላችሁ። ትናንትና ደግሞ ማንቸስተር ሲቲ በጣም ወሳኝ የሚባሉ 2 ነጥቦችን መጣሉ ይታወቃል። ስለዚህ በአሁኑ ሰዓት በአርሰናልና በሲቲ መካከል ያለው የነጥብ ልዩነት ወደ 4 መስፋት ችሏል። ነገ መድፈኞቹ ምሽት 2 ሰዓት ተኩል ላይ ድል ማድረግ የሚችሉ ከሆነም ሲቲ እሁድ እስኪጫወት ድረስ የነጥብ ልዩነቱን ወደ 7 በማስፋት አዲሱን ዓመት በድልና በደስታ መጀመር ይችላሉ። ምክንያቱም ሲቲ ትላንትና አዲሱን ዓመት ነጥብ በመጣል ነው የጀመረው። ሊቨርፑልም ነጥብ በመጣል ነው የጀመረው። አርሰናል ድል ማድረግ የሚችል ከሆነ አዲሱን ዓመት ድል በማድረግ መጀመር ይችላል ማለት ነው። አርቴታ በመግለጫቸው ላይ ስለ ዴክላን ራይስ፣ ካላፊዮሪ እንደዚሁ ማጋሌሽ ከመናገራቸው በፊት ስለ አምናው የቦርንማውዝ ጨዋታ ነበረም እያነሱት። ምንድን ያሉት? አምና እዚህ ሜዳ ላይ መተን የሆነውን እናውቃለን። በተለይ የመጀመሪያዎቹ 30 ደቂቃዎች ጨዋታውን በሚገባና በደንብ በልጠን ነበረ። ነገር ግን ከዛ በኋላ ባላሰብነው መልኩ ዊሊያም ሳሊባ ከሜዳ በቀይ ካርድ ወጣብን። እሱ የወጣበት መንገድ እጅግ አከራካሪ ነበር። ከዛም በኋላ ተሸነፍን። ካለፈው ስህተታችን ተምረን ዘንድሮ ከዚህ ሜዳ 3 ነጥብ ይዘን መውጣት መቻል አለብን ሲሉ አርቴታ የተናገሩ ሲሆን በተለይ የነገው ጨዋታ ከፍተኛ የሆነ ትኩረት የሚሻ ነው። ቦርንማውዝ ሜዳ ላይ ሄደ ትኩረት ካላደረግ የምትቀጣበት ስቴዲየም ነው። ስለዚህ ትኩረት ይሻል ሲሉ ተናግረዋል። እንደዚሁም ስለ አስቶን ቪላው ጨዋታ አንስተው ነበር። እንደ አስቶን ቪላ ካሉ በጣም ጠንካራ ተጋጣሚዎች ጋር ከተደረገው ጨዋታ በኋላ የቡድናችን ድባብ እጅግ በጣም ጥሩ ነው። እያንዳንዱ ተጫዋቾቼ ተነቃቅተዋል፣ ደስተኛ ሆነዋል። እንደዚሁም በልምምድ ሜዳ ላይ ያየሁት ያለውት ነገር እጅግ አስደሳች ነው። አሁን ደግሞ ትኩረታችን የነገው የቦርንማውዙን ጨዋታ ድል ማድረግ ነው። ስለዚህ ሁሉም ሰው ሙሉ በሙሉ ለነገው ፍልሚያ ዝግጁ ነው ሲሉ አርቴታ ተናግረዋል። በመቀጠል ስለ ተጫዋቾች ነው ያነሱት። በነገራችን ላይ ስለ ተጫዋቾች ሲያነሱ አርቴታ ከዴክላን ራይስ ነው የጀመሩት። ዴክላን ራይስ እንደምታውቁት በአስቶን ቪላው ጨዋታ ላይም አልነበረም። በብራይተኑ ጨዋታ ላይ ነው ጉዳት ገጠመው የተባለው። ታዲያ አርቴታ አሁንም የዴክላን ራይስ ጉዳይ አጠራጣሪ እንደሆነና 50% እንደሆነ ተናግረዋል። ጉልበቱ ላይ ያለው እብጠት እየቀነሰ ቢሆን አሁንም ግን እርግጠኛ አይደለንም። በተለይ ዛሬ ከሰዓት ሌላ የልምምድ ጊዜ አለን። በዛ ልምምድ ላይ የሚያደርገውን እንቅስቃሴ አይተን ነው የምንወስነው ከዶክተሮች ጋር ያሉ ሲሆን ዴክላን ራይስ በነገው ጨዋታ የመኖር እድሉ 50% እንደሆነም ተናግረዋል። እንደምታውቁት አርቴታ ብዙ ጊዜ እንደዚህ ነው የሚሉት። ማጋሌሽንም አይኖርም ብለው ነበር ባለፈው እንግዲህ አስቶን ቪላው ጨዋታ ተሰልፎ የጀመረው እርግጠኛ አይደለውም ሲሉ ነበረ። ስለዚህ ዴክላን ራይስ በነገው ጨዋታ የመኖር እድሉ ሰፊ እንደሆነ ነው ብዙ ለአርሰናል ቅርበት ያላቸው የመረጃ ምንጮች የሚያሳዩት። ነገር ግን አርቴታ አሁንም በዛሬው ልምምድ ላይ በደንብ ማየትና ጥንቃቄ ማድረግ እንደሚያስፈልግ አንስተዋል ማለት ነው። እንደዚሁም ደግሞ ስለ ሪካርዶ ካላፊዮሪና ስለ ክርስቲያን ሞስኬራ ተናግረዋል። ሪካርዶ ካላፊዮሪና ክርስቲያን ሞስኬራ በነገው ጨዋታ እንደማይሰለፉ
አረጋግጠዋል ማለት ነው። በተለይ ሪካርዶ ካላፊዮሪ የገጠመው የጡንቻ ጉዳት አሁንም ለጥቂት ቀናት መታየት እንዳለበትና ከዛ በኋላ እንደሚወስኑ የተናገሩ ሲሆን የነገው ጨዋታ ግን ለካላፊዮሪም ለክርስቲያን ሞስኬራም እንደሚፈጥንባቸው ተናግረዋል ማለት ነው። ስለዚህ በነገው ጨዋታ ዴክላን ራይስ የመኖር እድሉ ሰፊ ነው። ነገር ግን ካላፊዮሪ እና ሞስኬራ አይኖሩም። ስለ ጋብሪኤል ማጋሌሽም ተጠይቀው ነበር። እንደምታውቁት ጋብሪኤል ማጋሌሽ በአስቶን ቪላው ጨዋታ ጉዳት የሚመስል ነገር ገጥሞት እንደወጣ ታይቶ ነበር። ነገር ግን በትላንትናው መረጃ እንደነገርኳችሁ ማጋሌሽ ያን ያህል አስቸጋሪ ጉዳት እንዳልሆነ ነግሬያችሁ ነበር። ታዲያ አርቴታ ዛሬም ይህንን አረጋግጠው ጋብሪኤል ማጋሌሽ በጣም ደህና እንደሆነና ለነገው ጨዋታ ዝግጁ እንደሆነም ምንም አይነት ጉዳት እንዳልገጠመውና የድካም ውጤት እንደሆነ ተናግረዋል። ስለዚህ ነገም ጋብሪኤል ማጋሌሽና ዊሊያም ሳሊባ ጥምረታቸው ልክ እንደ አስቶን ቪላው ሁሉ በቦርንማውዙ ጨዋታ እንደሚቀጥል ነው የተናገሩት። ስለዚህም ጋብሪኤል ቢጋቢ በነገው ጨዋታ ይኖራል ማለት ነው። የገጠመው ጉዳት ምንም የማያሳስብ እንደሆነም አርቴታ ተናግረዋል ማለት ነው። አርቴታ በመቀጠል ስለ አንድ ተጫዋች ሳይናገሩ መውጣት አልፈለጉም። እሱም ስለ ሊያንድሮ ትሮሳርድ ነው። በነገራችን ላይ ትሮሳርድ ዘንድሮ በአርሰናል ቤት በጎልና አሲስት በማድረግ ከሁሉም የተሻለ ቁጥር ነው ያለው። ከአጥቂዎቹ ከነ ዮኮሬሽ ከነሳካም ከሌሎቹም በላይ ሊያንድሮ ትሮሳርድ ከፍተኛ ቁጥር እንዳለው ይታወቃል። ለአርሰናል እንግዲህ በጣም ወሳኝ ተጫዋች እየሆነ ነው። በ31 ዓመቱ ክረምት ላይ ይሸጥ ሲባል የነበረው ተጫዋች አሁን ላይ በእያንዳንዱ ጨዋታ ግብ እያስቆጠረ ለአርሰናል ከፍተኛ አገልግሎት እየሰጠ እንደሆነ ይታወቃል። ታዲያ አርቴታም በእያንዳንዱ የውድድር ዘመን ያለማቋረጥ እየተሻሻለና ከፍተኛ ደረጃ ላይ ሲደርስ አይቼዋለሁ። እሱ በጣም ብልህ ተጫዋች ነው። በቡድን ውስጥ ሚናው እንዴት ማግኘት እንደሚችል የሚያውቅና የበለጠ እየበሰለ የሚሄድ ተጫዋች ነው። በራሱ ላይ ያለው እምነት ቀን በቀን እየጨመረ ነው። እናም ልዩ ጊዜም ለራሱ እየፈጠረ ይገኛል። በአሁኑ ሰዓት ለቡድናችን በጣም መሰረትና ልዩነት ፈጣሪ የሆነ ተጫዋች ነው። እሱ ለቡድናችን ትልቅ መሰረት ነው ሲሉ እንግዲህ አርቴታ ስለ ሊያንድሮ ትሮሳርድ ተናግረዋል ማለት ነው። በነገራችን ላይ ትሮሳርድ ዘንድሮ አርሰናል ትልልቅ ውጤቶችን እንዲያገኝ እየረዳ ይገኛል። አስቡት ከነ ማርቲኔሊ በላይ ገና ወጣት ከሆኑ ተጫዋቾች በላይ በዚህ እድሜው እየሰራው የሚገኘው ነገር በጣም አስደናቂ ነው። በነገውም ጨዋታ በነገራችን ላይ ልዩነት ፈጣሪ ይሆናሉ ተብሎ ከሚጠበቁ ተጫዋቾች ትሮሳርድ ነው። ወይ አሲስት ወይ ግብ ያስቆጥራል ተብሎ ነው የሚጠበቀው። አሁን እንግዲህ በአርሰናል እና በሲቲ እንደዚሁም በአስቶን ቪላ መካከል ያለው የነጥብ ልዩነት እየሰፋ ነው ተብለው አርቴታ ተጠይቀው ነበርም። ታዲያ ምን አሉ? አሁን ያለንበት ሁኔታ ይህ ነው። ሁልጊዜ ደግሞ ከዚህ በላይ ነጥቡን ማስፋት እንደምንችል ማመን አለብን። አሁን አስፈላጊው ነገር የነጥብ ልዩነቱ ሳይሆን የቦርንማውዝ ጨዋታ ብቻ ነው ሲሉ እንግዲህ በጣም ትልቅ ንግግር ነው ያደረጉት። በነገራችን ላይ ይህ ነው የሚፈለገው ከአንድ አሰልጣኝ ስላለፉት ጨዋታዎች መደሰት ወይም በየጋዜጣዊ መግለጫው ስላለፉ ቡድኖች እንደዚሁም ስለ ሌሎች ቡድኖች ማንሳት ሳይሆን የራስ የቤት ስራ ላይ ትኩረት ማድረግ ትልቁ ዋነኛ ስራ ነው የሚል እምነት አለኝ። አርቴታም በዚህ ንግግራቸው በጣም አድንቄያቸዋለሁ። ስላለፈው ጨዋታ ማንሳትም አልፈለጉም፣ ስለ ነጥብ ልዩነቱ ማንሳት አልፈለጉም። የተናገሩት ንግግር ከዚህ በላይ ማስፋት እንችላለን ካሉ በኋላ አሁን ላይ ዋነኛው ትኩረት የቦርንማውዝ ጨዋታ ብቻ ነው ሲሉ ነው የተናገሩት። ስለዚህ ባለፉት ዓመታት እንደምታውቁት ሲቲን ጨዋታ የአርሰናሎች ሲመለከቱ የሌሎችን ቡድኖች ሲመለከቱ ምን ያህል ጫና ላያቸው ላይ ደርሶባቸው እንደነበር ይታወቃል። አሁን ግን የሌሎችን ቡድኖች መረጃ ትታችሁ ራሳችሁ ላይና ማሸነፍ የምትችሉትን ነገር ብቻ ትኩረት ማድረግ አለባችሁ። ያንን ማድረግ የምትችሉ ከሆነና እያንዳንዱን ጨዋታ እንደ ፍጻሜ ተመልክታችሁ ድል ማድረግ የምትችሉ ከሆነም በቀጣይ ሌሎች ቡድኖች ነጥብ መጣላቸው አይቀርም። እናንተ የራሳችሁን የቤት ስራ ከሰራችሁ የነጥብ ልዩነቱን እያሰፋችሁ ወደ ዋንጫው ይበልጥ መቅረብ ትችላላችሁ። ስለዚህ አርቴታ እንደተናገሩት ማድረግ ያለባቸው የነገውን የቦርንማውዝ ጨዋታ ማሸነፍ ነው። ከዛ ሲቲ ከቼልሲ የሚፈጠረውን ነገር አብሮ መመልከት ነው የሚጠበቅባቸው። በነገራችን ላይ ስለ ኤንዞ ማሬስካ አንስተው ነበር። እንደምታውቁት አርቴታ ከኤንዞ ማሬስካ ጋር አብረው በደንብ ሰርተዋል። ታዲያ ኤንዞ ማሬስካ በጣም ምርጥ አሰልጣኝ ነው። አስደናቂ ዓመት እንዲሆንለት እመኛለሁ። በግልም ሆነ በሙያዊ ደረጃ የኤንዞ ትልቅ አድናቂ ነኝ። ከቼልሲ ጋር ድንቅ ስራ ሰርቷል፣ ዋንጫዎችንም አሸንፏል። በቀጣዩ እርምጃው መልካሙን ሁሉ እመኝለታለሁ ሲሉ እንግዲህ አሰልጣኝ ሚኬል አርቴታ ስለሱ ተናግረዋል ማለት ነው። ያው እንደምታውቁት አርሰናል በካራቦ ካፕ ከቼልሲ ጋር ነው በግማሽ ፍጻሜው የሚገናኘው። መጀመሪያ በቼልሲ ሜዳ ይጫወታል በስታንፎርድ ብሪጅ፣ በመቀጠል ደግሞ በኤምሬት ጨዋታውን ያደርጋል። በፕሪሚየር ሊግም ገና በኤምሬት የሚደረገው ጨዋታ አልተደረገም። ስለዚህ አርሰናል
ቀጣይ ጨዋታዎቹን የሚያደርገው ቼልሲ በአዲስ አሰልጣኝ እየተመራ ነው የሚሆነው ማለት ነው። ታዲያ አርቴታም ስለ ሲቲና ቼልሲ ጨዋታ ማንሳት አልፈለጉም። ነገር ግን ኤንዞ ማሬስካ በሄደበት ሁሉ መልካሙን እንዲገጥመው ተመኝቷል ማለት ነው። የነገው የአርሰናል አሰላለፍ ምን ይመስላል ወደሚለው ልውሰዳችሁ። እንግዲህ በርካታ ለአርሰናል ቅርበት ያላቸው የመረጃ ምንጮች የጉዳት ዜናዎችን የጉዳት መረጃዎችን ተንተርሰው ልምምዶችን ተመልክተው የግምታዊ አሰላለፎችን ያወጣሉ። ታዲያ በነገው ጨዋታ ግብ ጠባቂ የአርሰናሉ ወሳኝና አንደኛው ግብ ጠባቂ ዴቪድ ራያ የነገውን የአርሰናል ግብ ይጠብቃል ተብሎ ይጠበቃል። ወደ ተከላካይ ስፍራ ስናመራ በአስቶን ቪላ ጨዋታ የተመለከትነውን የአርሰናል የመከላከል መዋቅር በነገውም ጨዋታ እንመለከተዋለን ተብሎም ይጠበቃል። ጁሪየን ቲምበር የአርሰናልን የቀኝ ተከላካይ መስመር ይይዛል። መሃል ላይ ዊሊያም ሳሊባና የጋብሪኤል ማጋሌሽ ተወዳጁ ጥምረት በነገውም ጨዋታም ይጠበቃል። በተለይ የቢግ ጋቢ ወደ ሜዳ መመለስ በአርሰናል ቤት ምን ያህል ተጽዕኖን እያሳረፈ እንደሆነ በአስቶን ቪላው ጨዋታ ተመልክተናል። አስቶን ቪላዎች ማጋሌሽ እስኪወጣ ድረስ ኦን ታርጌት እንኳን እንዳይሞክሩ እንደዚሁም የአርሰናል የኮርና ኳሶች እንደ በፊቱ አስፈሪ እንዲሆኑ አድርጓል። ከኮርናም የተገኘችዋን የመጀመሪያዋን ግብ ማጋሌሽ አስቆጥሯል። ነገም የአርሰናል ኮርና የሚያገኝ ከሆነ አስፈሪ ይሆናሉ ተብሎ ይጠበቃል። ጋብሪኤል ማጋሌሽ በመኖሩ ምክንያት ማለት ነው። በቀኝ በግራ የአርሰናል የመከላከል መስመር ላይ ደግሞ ፔሮ ሂንካፔ ሪካርዶ ካላፊዮሪን ተክቶ ይገባል ተብሎ ይጠበቃል። እንደምታውቁት በአስቶን ቪላው ጨዋታ ፔሮ ሂንካፔ በሚገባ የሪካርዶ ካላፊዮሪን ክፍተት ሸፍኖ አስደናቂ ጊዜን አሳልፎ እንደነበር ይታወቃል። ነገም ሂንካፔ ይገባል ተብሎ ነው የሚጠበቀው። ወደ አርሰናል የሚድፊልድ ወይም ደግሞ የመሃል ሜዳ አማካኝ ጥምረት ላይ ስንመጣም ዴክላን ራይስ በነገው ጨዋታ በርካቶች ይደርሳል እያሉ ነው የሚገኙት። ታዲያ የኦዴጋርድ የማርቲን ዙሜንዲና የዴክላን ራይስ ጥምረት ይኖራል እያሉ ይገኛሉ። ነገር ግን ዴክላን ራይስ በተቀያሪ ወንበር ላይ የሚቀመጥ ከሆነ ደግሞ የማርቲን ዙቤሜንዲ የሚካኤል ሜሪኖና የኦዴጋርድ ጥምረት ይኖራል ማለት ነው። በነገራችን ላይ በአርሰናል የመሃል ስፍራ ላይ የማርቲን ኦዴጋርድ መሻሻል በጣም ትልቅ ለውጥን በመድፈኞቹ ቤት ይዞ መጥቷል። ማርቲን ኦዴጋርድ በባለፈው ጨዋታ አሲስት አድርጓል። በብራይተኑ ጨዋታ ግብ አስቆጥሯል። በጣም በድንቅ ብቃት ላይ ይገኛል። እንደ አስቶን ቪላ ያሉ ከባባድ ቡድኖች ላይ ጭምር መሃል ሜዳውን በሚገባ ያለ ራይስ ተቆጣጥሮት እንደነበር ተመልክተናል። በነገውም ጨዋታ በመድፉ ቤት ልዩነት ይፈጥራሉ ተብሎ ከሚጠበቁ ተጫዋቾች የማርቲን ኦዴጋርድ ብቃት ሲሆን እንዳለፉት ጨዋታዎች በነገውም ጨዋታ ብቃቱ ይቀጥላል ወይስ ምን ይፈጠራል የሚለው በደንብ በጉጉት የሚጠበቅ ጉዳይ ነው። ወደ ፊት ለፊት መስመር ስንሄድ እንግዲህ የተወሰኑ ለውጦች ይኖራሉ ተብሎ ይጠበቃል። ያው ቡካዮ ሳካና ሊያንድሮ ትሮሳርድ የአርሰናልን የቀኝና የግራ መስመር አጥቂነት ስፍራ እንደሚይዙ የሚጠበቅ ሲሆን ነገር ግን በቪክተር ዮኬሬሽ ጉዳይ ላይ አሁንም የተለያዩ ሀሳቦች እየወጡ ሲሆን ቪክተር ዮኬሬሽ ምናልባትም በነገው ጨዋታ እረፍት ሊሰጠውና ብራዚላዊው ጋብሪኤል ጄሱስ በነገው ጨዋታ ቋሚ ሆኖ ሊጀምር እንደሚችል እየተነገሩ ነው የሚገኙት። ይህም የሆነበት ምክንያት እንግዲህ ጋብሪኤል ጄሱስ እንግዲህ እንደምታውቁት በተለይ ወልቭስን አርሰናል ሲያሸንፍ ወልቭሶች ራሳቸው ላይ እንዲያስቆጥሩ ከፍተኛ ተጽዕኖ ማድረጉን እንደዚሁም በአስቶን ቪላው ጨዋታ ከተቀይሮ ገብቶ በ55 ሰከንዶች አስደናቂ ኳስን ወደ ግብ መቀየሩ ተጫዋቹ በራስ መተማመኑ በጣም ጥሩ ላይ ስለሆነ በቦርንማውዙ ጨዋታ ጋብሪኤል ጄሱስን በአጥቂነት አርቴታ አስቀድመው ሊያስገቡት እንደሚችሉ መረጃዎች ያሳያሉ። ምክንያቱም አንድ ተጫዋች በጣም በጥሩ በራስ መተማመን ላይ ሲሆን ያንን ተጫዋች በሚገባ በመጠቀም እድሎችን መፍጠር ያስፈልጋል። ስለዚህ በነገው ጨዋታ ምናልባትም ዮኬሬሽ በተቀያሪ ወንበር ላይ ሆኖ ጄሱስ ሊጀምር ይችላል። ነገር ግን እንደዛ ማይሆን ከሆነም ቪክተር ዮኬሬሽ በቋሚነት ጀምሮ በጊዜ ጨዋታውን አይተው ጋብሪኤል ጄሱስን ቀይረው የሚያስገቡበትን እድል ይፈጥራሉ ተብሎ ነው የሚጠበቀው ማለት ነው። እንግዲህ የነገው ጨዋታ ግዴታ ማሸነፍ የሆነ ጨዋታ ነው። ምክንያቱም ሲቲ እንዲነጥብ ሲጥልላችሁ በደንብ ነጥቡን እያራቃችሁ ማስጨነቅ መቻል አለባችሁ። ጫና ማድረስ አለባችሁ። አርሰናል በደንብ ዘና ብሎ ጨዋታዎቹን ለማድረግ ካሁን በኋላ እንደዚሁም ተጫዋቾቹን እየቀያየረ በደንብ ለመጠቀም ነጥቦችን እያሰፋ መቀጠል አለበት። ምክንያቱም አሁን ከአስቶን ቪላ ነጥቡ 6 ሆኗል። ስለዚህ ከሲቲ ደግሞ 4 ሆኗል። በጥሩ ርቀት ላይ ነው የሚገኘው። ይህንን በደንብ ለማስፋት አርቴታም የነገውን ጨዋታ ግዴታ ማሸነፍ አለብን ሲሉ ተናግረዋል። ስለ ኢታን ዋኔሪም አንስተው ነበር። ስለ ውሰት ጉዳይ እየተወራ እንደሆነ ታውቃላችሁ። ኢታን ዋኔሪ በቂ መሰለፍ ጊዜ እየተሰጠው ስላልሆነ ምናልባትም ወደ ቦርንማውዝ ውሰት ያመራል የሚሉ መረጃዎች እንዳሉ ይታወቃል። ታዲያ አርቴታ እያንዳንዱ ተጫዋች በጣም አስፈላጊ ነው። እያንዳንዱ ተጫዋች የራሱ ሚና አለው። ይህ ሚና በውድድር ዘመኑ በተለያዩ ምክንያቶች ሊለወጥ ይችላል እና ሁሉም ሰው ለመጫወት ዝግጁ መሆን አለበት። እኔ የምናገረው ያንን ብቻ ነው። በውሰት ይሄዳል አይሄድም የሚለውን ማውራት አልፈልግም ሲሉ አርቴታ ተናግረዋል። እንደምታውቁት እንደ ኢታን ዋኔሪ ያሉ ተጫዋቾች ውላቸውን ቢያራዝሙም በቂ ድል እያገኙ አይደሉም። ምክንያቱም ደግሞ
አርሰናል ያለው የስኳድ ስፋትና እያንዳንዱ ተጫዋች በጥሩ ብቃት ላይ መገኘት ምን ያህል ከባድ ለአሰልጣኝ እንደሚያደርገው ታውቃላችሁ። የጄሱስና የሃቨርት መመለስ ቪክተር ዮኬሬሽን ይረዳዋል ወይ ተብለው አርቴታ ተጠይቀው ነበር። ታዲያ ምን ሲሉ ተናገሩ? የጄሱስና ሃቨርት መመለስ ቡድኑን በአጠቃላይ እንዲሁም እያንዳንዱ ተጫዋቹን በግለሰብ ደረጃ ይጠቅማል። የምንፈልገው ይህ ነው። በተጨናነቀው የጊዜ ሰሌዳ ተጨማሪ አማራጮች እንዲኖሩን ያደርገናል። ባለፈው ጊዜ ውስጥ ይህ ልዩነት አልነበረንም። በጥቂት ተጫዋቾች ብቻ ነበር የምንጫወተው። አሁን ግን ሰፊ ስኳድ አለን። ስለዚህ የሁለቱ መመለስ እጅግ አስፈላጊ ነው። ስለዚህ የሁሉም ሰው መመለስና በተቻለ መጠን ዝግጁነታቸውን በጉጉት እጠብቃለሁ። ይህም ሚናዎችና ባህሪያትን የመቀየር በጨዋታው ወቅት ምትክ ተጫዋቾችን የማድረግና በእያንዳንዱ ጊዜ በጣም ተስማሚ የሆነ አሰላለፍን በአካልና በቴክኒካል ጉዳይ ለመምረጥ ችሎታ ይሰጠናል ሲሉ አርቴታ የተጫዋቾች ከጉዳት መመለስ እጅግ አስፈላጊ እንደሆነም አጽንኦት ሰጥተው ተናግረዋል። እስኪ ስለ ነገው ጨዋታ ውጤት ግምት እንደተለመደው አስተያየት መስጫው ላይ ያስቀምጡልኝ። አርሰናል ከቦርንማውዝ ምሽት 2 ሰዓት ተኩል የሚደረግ በጣም ተጠባቂ ጨዋታ ነው። ማን ድል የሚያደርግ ይመስላችኋል? ስንት ለስንት የሚያልቅ ይመስላችኋል? እንደዚሁም እነማን ግብ ያስቆጥራሉ የሚለውን በአስተያየት መስጫው ሳጥን ውስጥ አስቀምጡልኝ። ከጨዋታው በኋላ ደግሞ በውጤት መረጃ ስንገናኝ ወደ እናንተ አስተያየታችሁን የማደርስ ይሆናል። እንግዲህ እንደነገርኳችሁ ብዙዎቻችሁ በላይቭ ጨዋታዎችን እንዳስተላልፍ መልእክቶች እየላካችሁልኝ ነው። በተለያዩ ማቴሪያሎችም ሆነ ሌሎች ሰፖርት ወይም ድጋፍ ማድረግ የምትችሉ ሰዎች ካላችሁ ኮመንት ላይ የቴሌግራም ዩዘር ኔማችሁን ጻፉልኝ፣ በዛ ላነጋግራችሁ እችላለሁ ማለት ነው። ታዲያ በቀጣይ ወሳኝ መረጃ በቀጣይ ጥንቅር እስከምንገናኝ ድረስ በያላችሁበት መልካም ነገር ሁሉ ተመኘሁላችሁ።